ዛሬ ሄርሜላ ሁለታቸውንም ሩታና አብርሽን ለማስታረቅ ወስና መታ ነበረ። የወንድሟን ምክር ሰምታ ውሳኔ ወስና ነበረ። ነገር ግን የአብርሽ ውሳኔ እጅግ በጣም አስደንጋጭ ነበረ። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እናም ዛሬ ሄርሜላ እኔ በእናንተ ህይወት ላይ ገብቼ ከሆነ እንደምታዩ ብዙ ጊዜ ትናገሪያለሽ። አንቺ ከኛ ህይወት ከወጣሽ በሰላም ልጄና ባሌን ይዤ በሰላም እኖር ነበረ ትያለሽ። ያ ከሆነ እኔ ዛሬ ወስኛለሁኝ። በቃ እናንተ አብራችሁ መኖር ትችላላችሁ፣ እኔ ከህይወታችሁ ልወጣ ነው፣ ከአብርሽ ህይወት ልወጣ ነው ብላ ሄርሜላ መታ ነበረ። ነገር ግን ሩታ ደግሞ እውነትሽን ከሆነ እሺ ብላትም ተቀብላት ነበረ ማለት ነው። ነገር ግን አብርሽ እንደው ዩልንታ ይዞህ ከሆነ በጥቅማ ጥቅም እኔ ጋር እንድትቀጥል አልፈልግም። ፍቅርም እንትንም ያለህ ከሚስትህ ጋር ከሩታ ጋር አብረህ መኖር ትችላለህ። ሲቀጥል ደግሞ እኔ በመሃል መጥቼ የእናንተን ትዳር በጥብጭና ለያይቼ ምናምን እንደዛ መስሎ ከሆነ በጣም ይቅርታ ብላ ውሳኔዋን ተናግራ ነበረ ማለት ነው። ነገር ግን የአብርሽ መልስ በጣም አስደንጋጭ ነበረ። እኔ ከአንቺ የሆነ ፍቅር ያጎደልኩብሽ ነገር ኑሮ ለሩታ የሰጠዋት ፍቅር የለም። ስለዚህ እኔ አንቺ የኔን ህይወት ልትወስኝልኝ አትችይም። ከኔ ጋራ ተለያይ ከሩታ ጋራ አብረህ ኖር ማለት አትችይም። ግን አንቺ ለኔ ያለሽ መውደድ ለኔ ያለሽ ፍቅር እንደዚህ ከሆነ እንደዚህ ካስደሰተሽ ችግር የለውም እቀበላለሁኝ። ግን ደግሞ እኔ አንቺን አልፈልግም ከሩታ ጋራ እኖራለሁ ብዬ አላልኩኝም። ከሌጋ እኖራለሁ አላልኩም። ለራሴ ጊዜ ያስፈልገኛል፣ ራሴ ረፍት ያስፈልገኛል ብሎ ተናገረ ማለት ነው። በስተመጨረሻም አንቺ ግን እኔን ህይወት መወሰን አትችይም፣ ኋላ ብቻሽን ላወራሽ እፈልጋለሁኝ፣ ደውይልኝ ወይንም ነገ ደውይልኝ ብሎ ጥሎን የሄደው ማለት ነው። ገባችሁ? አያችሁ? ተስፋ ሰጣት። ይቺ ልጅ ቆርጣ መታ እያለ ተስፋ ሰጣት ማለት ነው። ሩታ አብርሽ መሸነፍ አይፈልግም። ትናንትና የተናገረውን አሁን እዚህ ጋር ላይ ደግሞ ይችላል። ነገር ግን ደግሞ አንቺ ከኛ ህይወት ከወጣሽ በሰላም አብረን እንኖራለን ብዬ አስባለሁ ብላ ነበረ ማለት ነው። እንደዚህ ስትናገረው ግን ሄርሜላ እጅግ በጣም ሰቅስቅ ብላ እያለቀሰች፣ አብርሽም ምን ሆነሽ ነው የምታለቅሽው? አስጨነቅሽኝ እያላት ነበር። በነገራችን ላይ ገና ሲያያት ገና ሰላም ሲላት ነበረ ስሜቱ ተረብሾ የነበረው ማለት ነው። የሄርሜላ አፍንጫ በነገራችን ላይ በጣም ቀልቷል። በጣም ነው የቀለው ማለት ነው። በጣም እያለቀሰች ነው። ልክ ሊፕስቲክ የተቀባ ነው የሚመስል አፍንጫዋ ራሱ ከመቅላቱ የተነሳ ማለት ነው። እና አሁን ይችን ልጅ ወስና መታ እያለ ማበረታታት ሲገባው፣ ነገር ግን አንቺ በእኔ ህይወት ላይ ገብተሽ አላለያየሽኝም፣ ምንም በእኔ ህይወት ላይ ገብተሽ የረበሽኝ ነገር የለም። እኔና ሩታ የተጣላ ነው ከበፊትም ነው አሁን አይደለም። ስለዚህ አንቺ በፍጹም አልረበሽኝም፣ ግን በእኔ ህይወት መወሰን አትችይም። እኔ ከአንቺ ጋር አልኖርም ከሩታ ጋር እኖራለሁ ብዬ የወሰንኩት ውሳኔ የለም ብሎ እንግዲህ የተለያየበትን መንገድ ነገራችኋለሁ፣ መደጋገም እንዳይሆንባችሁ ማለት ነው። እና በስተመጨረሻም እናንተ ማውራት ከፈለጋችሁ ያልጨረሳችሁ ካለ አውሩ፣ እኔ ግን የምቆይበት ምክንያት የለም ብሎ እንድትደውልለት ነግሯት ነው ሄደው ማለት ነው። እና ሄርሜላም ደግሞ በስተመጨረሻ ለሩታ አልወሰነችም እንዳትኝ፣ ይሄው ወስኛለሁ እኔ። ነገር ግን ደግሞ አንቺ የልጅሽን አባት በፍቅር መመለስ ከቻልሽና አብራችሁ መኖር ከቻላችሁ ይሄው መንገዱ ክፍት ነው ብላ አስረግጣ ነገረቻት ማለት ነው። ነገር ግን ደግሞ እጅግ በጣም ያሳዝናል። ገባችሁ? በግድ ከሩታ ጋር ኖር እያልኩት አይደለም፣ ግን ደግሞ በጣም ያሳዝናል ማለት ነው። ምክንያቱም ሄርሜላ ስትወስን ተስፋ እየሰጣት ነው ያለው። ሰሞኑን ሳያቅፋት እዚህ ምን ልትሰሪ ነው የመጣሽው? አብሬሽ መሄድ አልፈልግም፣ ምን ልታረጊ መጣሽ ብሎ ሲያመናጭቃት ነበረ። አሁን ደግሞ መልሶ ተስፋ እየሰጠን ያለው ማለት ምን ማለት ነው? ይሄ ከሁለት ሴት ጋር ሆኖ መቀጠል እኮ አይቻልም። አንተ የራስን ውሳኔ መወሰን አለብህ እንጂ ማን ስለሆንክ ነው ምን ስለሆንክ ነው? ሄርሜላም እውነቴን ነው፣ እኔ ላንቺ ብዬ ነው ባጣ ቆይኝ እያደረገሽ ነው። ምንድን ነው ትናንትና ሲፈልግ አልፈልግም ሂጂ፣ ዛሬ ደግሞ ሲፈልግ እኔ ከህይወቴ ውጭ አላልኩሽም? ያንቺ መውደድ ለእኔ ያለሽ እንደዚህ ከሆነ በቃ ችግር የለውም። አየህ እሱ እንደሚወድሽ አንቺ ግን እንደማትወጂው አድርጎ አእምሮሽ ላይ እየተጫወተብሽ ነው። ስለዚህ የሱ መቀለጃ የሱ አሻንጉሊት አይደለሽም እንጂ አንተ ማነህ? ትናንትና አልፈልግሽም ሂጂልኝ ስትለኝ አልነበረ? ታዲያ ፍቅር ካለ ለምንድን ነው እንደዛ ብለህ ሰዎች መሀል ስታዋርደኝ የነበረው? ብለሽ እኮ እንደውም በደንብ ልትይዥው ይገባ ነበረ ማለት ነው። ለምን አለፍሽው? ያንን
እውነት እንደ ሴት ክብርሽ ማስጠበቅ ከፈልሽ ይሄ ልጅ ባንቺ ላይ ጢባ ጢብ እየተጫወተ ነው በሩታ ላይ። አሁን ደግሞ አንቺ እሺ ስትይው ደግሞ ወደ ሩታ ይመለስና ከዛ ደግሞ ያንቺን ህይወት ያመሰቃቅለዋል ማለት ነው። ይሄ ልጅ መወሰን አይችልም። ይሄ ልጅ በራሱ መቆም አልቻለም። በሁለታችሁም ላይ እየቀለደ ነው። እናንተ እንደ ሴት ተመካክራችሁ እውነቴን ነው አፉን አስይዙት። ገባሽ እንዴ? ጭራሽ እኮ እኔ ልክ ፍቅር ላንቺ እንዳለ ሆኖ እኮ ነው እየታየ ያለው። ሩታማ ሁሉንም ትታ ጸጥ ብላ ነው ስትሰማው የነበረው ማለት ነው። ምክንያቱም ምን ትበል ታዲያ ምን ትበል? ሄርሜላ ግን አሁን አንቺ ውሳኔ መሆን ሰው ነው መሆን ያለብሽ ማለት ነው። በይሉንታ በምናምን ከሆነ ምናምን ብለሽ ሁሉንም ነገር ጠይቀሽዋል። በእርግዝና ጊዜ ነው የተለያያችሁት፣ የታወቀ ነው። በእርግዝና ጊዜ ነው ሩታና አብርሽ በደንብ የተጣሉት ማለት ነው። ገባሽ? የመጣሽ ጊዜ ምናምን ቤት ጋር ምግብ ስትበሉ ምናምን። ግን ደግሞ እሱ እንደዚህ አለ። ትናንትና አልፈልግም ዛሬ እፈልጋለሁ። ምንድን ነው ይሄ? ሆይ እንዴ ሄርሜላ እኮ ለእኔ አታስብልኝም? እኔ እኮ ሴት ልጅ ነኝ። ቤተሰብ ጋር በክብር ማግባት እፈልጋለሁ። ትዳር መያዝ እፈልጋለሁ። ለምንድን ነው በእኔ የምትቀልድብኝ? ያንተ ውሳኔ እኮ ለእኔ ይጠቅመኛል። ወስንና በቃ ከህይወትህ ልውጣ፣ አስወጣኝ፣ ግፋኝ። ያንተ መግፋት ለእኔ እንድጠነክር ያደርገኛል ብላ እየጠየቀችው ነው ያለችው። እሱ ግን በተደጋጋሚ አእምሯ ላይ እየተጫወተ ያለው ልክ እሱ ወዳጅ አፍቃሪ፣ እሷ ደግሞ ማታስብለት፣ ማታፈቅረው፣ ማትወደው አስመስሎ ራሷ ላይ ጥፋተኛ ነኝ ብላ እንድትወቅስ ነው እያደረገ ያለው። እስቲ ጋይስ እናንተ ምን ትላላችሁ? እውነት ወላሂ እስኪ ለሀቅ ፍረዱ። ማለት በምታዩት ቪዲዮ እኔ ስለ ካሜራ ጀርባ አይመለከተኝም። ገባችሁ? እናንሳ ካልን አብርሽና ሩታ ተመሳሳይ ማች ነው የለበሱት። ሄርሜላ ሌላ ነው የለበሰችው። ግን ደግሞ በምናየው ቪዲዮ ነው ሀሳብ የምንሰጠው። ገባችሁ? ሪል ነው ድራማ ነው የማውቅላቸው ነገር የለኝም። እኔ በማየው ቪዲዮ ይሄ ጭቅጭቅ ይሄ ነገር የምናየው እውነት ነው የሚመስለው። በዛ ነው ሀሳብ የምሰጠው። ገባችሁ? እና እናንተ ምን ትላላችሁ? እንደው አሁን ዛሬ ሄርሜላ አይደለች የምትወቀሰው፣ ዛሬ አብርሽ ነው። እመኑኝ አብርሽ ነው። ትናንትና ምን ሲላት ነበረ? ዛሬ ምን ሲላት ነው የነበረው? ገባችሁ? ምን ሲላት ነው የነበረው? ምን ልትሰሪ ነው የመጣሽ እኮ ነው ያላት። እንደ ሴት ሊሰማሽ ይገባል። ገባሽ? አልፈልግም ብለሽ እንደው አለመፈለግን ማሳየት አለብሽ። ሩታም በቃኝ ልጅ አንድ ልጅ ጌጥ ነው። ከዚህ በኋላ አንተ የውሳኔ ሰው አይደለም፣ የልጅ አባት መሆንም አልቻልክም አይደለ ብለሽ በቃ ወስኝና አሰናብቱት። እንደፈለገ ይሁን። በሁለታችሁም ላይ ቁማር እየተጫወተ ነው። ከሩታ ጋር ነው ሲሉት ከሄርሜላ ጋር ይሄዳል። ከሄርሜላ ጋር ነው ሲሉት ከሩታ ጋር ይመጣል። ይሄ ምንድን ነው? እስኪ አሁን ሄርሜላስ ምን አተረፍሽ? ሰቅሰቅ ብለሽ አለቀሽ ዛሬ። ሰቅሰቅ ብለሽ ምን አተረፍሽ? እሱ ጋር ሆነሽ ደስታ ሳይሆን ሁሌ ሲኦል ነው። ግን ደግሞ አንድ ምንድነው ልርቀህ ነው እያልሽ እወድሃለሁ ማለት አልነበረብሽም። እኔ እወድሃለሁኝ፣ አፈቅርሃለሁ፣ ደስተኛ እንድትሆን ነው የምፈልገው። አንተ ተበድለህ እንድትኖር አልፈልግም። በራስህ ቁመህ